ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የሆርሙዝ ዋነኛ አዛዥ መገደላቸው ተሰምቷል። ወሳኙን የሆርሙዝ ሰርጥ የሚቆጣጠሩት የኢራን ከፍተኛ ወታደራዊ አዛዡ በእስራኤል ጥቃት ተገድለዋል። ግድያውን ተከትሎ መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥብቅ መልእክት ሰደዋል። ሙሉ መረጃውን እናደርሳለን። ከኢራን ድርድር ጋር በቃልም በማህበራዊ ትስስር ገጻቸውም እየደጋገሙ መልእክትን እያስተላለፉ የሚገኙት ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት ከሰጡት ጋዜጣዊ መግለጫ ባሻገር በሰዓታት ልዩነት በዛሬው ዕለት ደግሞ በጽሁፍም እንደዚሁ አዲስ መልእክትን አስተላልፈዋል። መልእክቱ አሁንም ድርድርን የሚመለከት ነው። በኢራን በኩል በዛሬው ዕለት አንድ አስደንጋጭ መልእክት ተሰምቷል። የሀገሪቱ አንድ ሌላ ቁልፍ ወታደራዊ አመራር መገደላቸውም እየተነገረ ነው። የአሜሪካ ጦር ወደ ኢራን እየተቃረበ ባለበት በአሁኑ ሰዓት አንድ የኢራን ከፍተኛ ወታደራዊ አመራር ኑና እናሳያቸዋለን ብለዋል። በሁሉም አቅጣጫ ያሉትን መረጃዎች ሰብሰብ አድርገን ይዘናቸዋል። ጠቅላይ ሚኒስትር አብይ አህመድ የፕሬዝዳንት ኢሳያስ አፈወርቂ አስተዳደርን በጦርነት ትንኮሳ የከሰሱበት መልእክት እያነጋገረ ባለበት ከኤርትራ በኩል ብርቱ ከባባድ ክሶች የተሰሙበት መግለጫ ተሰጥቷል። በተቀናጀ መልኩ ዘምተውብናል ሲል የኢሳያስ አፈወርቂ አስተዳደር ብርቱ ክስ ባሰማበት በዚሁ መግለጫው ጠቅላይ ሚኒስትር አብይ አህመድ በተለያዩ አጋጣሚዎች ያስተላለፏቸው መልእክቶችንም በተመለከተ ምላሽ አለኝ ብለዋል። ይዘነዋል። የአብን ተወካዩ ደሳለኝ ጫኔ በምክር ቤቱ ብርቱ ተቃውሞ አሰምተዋል። ደሳለኝ አዲስ አዋጅ ላይ ብርቱ ተቃውሞ አሰምተዋል። ደሳለኝ ጫኔ በፓርላማ በጽኑ የተቃወሙት ረቂቅ አዋጅ ምንድን ነው? ጥንቅራችን ምላሽ አለው። የቱርክ ነዳጅ ጫኝ መርከብ ላይ ጥቃት መድረሱ ተሰማ። ጥቃቱ መርከቧን ለማስመጥ ያለመ ሲሆን ማን አደረሱ የሚለው ግራ አጋብቷል። የቱርክ ነዳጅ ጫኝ መርከብ ላይ ስለደረሰው ጥቃት የምንለዋለን። የተባበሩት መንግስታት ጠቅላላ ጉባኤ አትላንቲክን በሚያቋርጡ የባሪያ ንግድ ወቅት አፍሪካውያን ተይዘው መሸጣቸው በሰብአዊነት ላይ የተፈጸመ እጅግ የከፋ ወንጀል ነው ሲል ድምፅ ሰጥቷል። መረጃውን ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። የሆርሙዝ አዛዥ ተገደሉ። የሆርሙዝ ሰርጥ ዋነኛ አዛዥ መገደላቸው ተሰምቷል። ወሳኙን የሆርሙዝ ሰርጥ የሚቆጣጠሩት የኢራን ከፍተኛ ወታደራዊ አዛዡ በእስራኤል ጥቃት ተገድለዋል። እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊ ሬዛ ታንጋሲሪን መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር እስራኤል ካት የኢራን አብዮታዊ ጥበቃ ዘብ የባህር ኃይል አዛዥ የነበሩት አሊ ሬዛ ታንጋሲሪ መሞታቸውን ይፋ አድርገዋል። የመከላከያ ሚኒስትሩ ካት አሊ ሬዛ ታንጋሲሪ የሆርሙዝ የባህር ወሽመጥን በመዝጋት ረገድ ሚና እንደነበራቸው ጠቅሰዋል። በቅርብ ቀናት ውስጥ የእስራኤል ኃይሎች የኢራንን የባህር ኃይል ሀብቶች ኢላማ ያደረጉ በርካታ ጥቃቶችን ፈጽመዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመልክተዋል። አሊ ሬዛ ታንጋሲሪ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያኑ አቆጣጠር በ2018 ነበር። ከዚያ በፊት እንደ አውሮፓውያኑ አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆን አገልግለዋል። እርሳቸው እንደሚገለገሉበት የሚገለጽ የኤክስ አካውንት እንደ አውሮፓውያኑ አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበት ነበር። በዚህ ኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም የሚል መልእክት ሰፍሯል። ታንጋሲሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎችን ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥን እንደሚዘጉ ዝተው ነበር። ግድያውን ተከትሎ መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥብቅ መልእክት ሰደዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በኢራን የምታደርገውን ወታደራዊ ጥቃት በሙሉ ኃይሉ አጠናክራ መቀጠሏን አስታውቀዋል። ጠቅላይ ሚኒስትሩ ይህን የተናገሩት የእስራኤል ጦር የኢራን እስላማዊ አብዮታዊ ዘብ የባህር ኃይል ዋና አዛዥ የሆኑትን
አሊሬዛ ታንጋሲሪን መግደሉን ይፋ ባደረጉበት አጭር የቪዲዮ መልእክታቸው ላይ ነው። ኔታንያሁ በዚሁ ንግግራቸው የኢራን የሽብር ስርዓት ኢላማዎችን በሙሉ አቅማችንን መምታታችንን አሁንም ቀጥለናል፣ ትላንት ማታ ደግሞ የኢራን አብዮታዊ ዘብ የባህር ኃይል አዛዥን ከምድረ ገጽ አጥፍተናል በማለት የተገኘውን ወታደራዊ ስኬት አሞካሽተዋል። አክሎም የገደልነው ግለሰብ በእጁ ላይ ብዙ ንጹሐን ደም ያለበትና በተለይም ደግሞ የዓለም አቀፍ የነዳጅ ንግድ መስመር የሆነውን የሆርሙዝ የባህረ ሰላጤን የመዝጋት ዘመቻ በዋናነት ሲመራ የነበረ አደገኛ መሪ መሆኑን በማብራራት የግድያውን ትክክለኛነት ሞግተዋል። ጠቅላይ ሚኒስትሩ ጨምሮም ይህ ሰው የበርካቶች ደም በእጁ ላይ ነበረ በማለት የተወሰደው እርምጃ ዓላማችንን ከግቡ ለማድረስና ጦርነቱ ግቡን ለማሳካት ከወዳጃችን ከአሜሪካ ጋር ያለንን ትብብር የሚያሳይ ምሳሌ ነው ሲሉ የአሜሪካን ሚና ጠቅሰዋል። ወደ ቀጣይ መረጃ አለፍን። ተጠጉንና እናሳያቸዋለን። ኢራን ግዴላችሁም እየረፈደ ነው። ትራምፕ ከኢራን ድርድር ጋር በቃልም በማህበራዊ ትስስር ገጻቸውም እየደጋገሙ መልእክትን እያስተላለፉ የሚገኙት ፕሬዚዳንት ትራምፕ በትላንትናው ዕለት ከሰጡት ጋዜጣዊ መግለጫ ባሻገር በሰዓታት ልዩነት በዛሬው ዕለት ደግሞ ትሩዝ በተባለው የማህበራዊ ትስስር ገጻቸው በኩል ተከስተዋል። ሲኤንኤን በዛሬው ዘገባው ትራምፕ ከኢራን ጋር ፓኪስታን ላይ በአፋጣኝ ድርድር እንዲካሄድ የፈለጉ መሆኑን አስታውቋል። የትራምፕ አስተዳደር ሰዎች መረጃውን አድርሰውኛል ያለው ሲኤንኤን በዚህ ሳምንት መጨረሻ ኢራንና የአሜሪካ ባለስልጣናት ፓኪስታን ላይ ተገናኝተው እንዲመክሩ በትራምፕ አስተዳደር በኩል ጽኑ ፍላጎት አለ ሲልም አመላክቷል። በዚሁ ድርድር መካሄድ አለበት በሚለው የትራምፕ የጸና አቋም ዙሪያ በኢራን በኩል በጎ ምላሽ የተገኘ አይመስልም። እናም የፕሬዝዳንት ትራምፕ የዛሬው የትሩዝ ማህበራዊ ትስስር ገጻቸው መልእክት ከዚሁ የመነጨ ይመስላል። ትራምፕ ዛሬም ይኸው መልእክታቸው ያጠነጠነው ድርድር በሚለው ዙሪያ ነው። መልእክቱ ለኢራን አመራሮች በሚል የተላለፈ ነው። ፕሬዝዳንቱም በዚሁ የትሩዝ ማህበራዊ ትስስር ጥፋቸው እናንተ ኢራን አመራሮች አንዴ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ወደ ድርድር እንድትገቡ አሳስባለሁም ብለዋል። ይሄኛው በሰዓታት ልዩነት ውስጥ የተሰማው የትራምፕ መልእክት በትላንትናው ዕለትና ከሰሞኑ ድርድር ጀምረናል፣ ንግግሮችም እየተካሄዱ ነው ከሚለው የቀደመ ማብራሪያቸው የተቃረነ ሆኖ ታይቷል። ጊዜውን ተጠቀሙበት፣ ሳይረፍድ የሚሆነውን ብታደርጉ ይሻላችኋል ያሉት ትራምፕ በዚሁ መልእክታቸው እንደገና መልሰው የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ነው የሚል መልእክትንም አስፍረው ታይተዋል። የአገሪቱ ጦር እንደተደመሰሰ እንዲሁም ወደ ኋላ የመመለስ ምንም እድል እንደሌለም ትራምፕ በዚሁ ልጥፋቸው ተናግረዋል። ትራምፕ አክለውም አሁንም ቢሆን የኢራን አመራሮች በአደባባይ የሚናገሩት የእኛን እቅድ እየተመለከቱት ነው፣ ይህ ደግሞ ስህተት ነው ያሉት ትራምፕ የኢራን ተደራዳሪዎችንም እጅግ የተለዩና እንግዳ የሆኑ ናቸው ሲሉ ማብራሪያቸውን ሰጥተዋል። ይህ የዛሬው የትራምፕ መልእክት አመራሮቹ ጊዜው እጅግ ከመረፈዱ በፊት ጉዳዩን በአፋጣኝ በቁም ነገር ቢይዙት የተሻለ ይሆናል። ይህንን የምልበት ምክንያትም አንዴ ከሆነ በኋላ ወደ ኋላ የሚመለስ ነገር ስለማይኖር ነገሮች ጥሩ አይሆኑም በሚል ነው ሲሉም ትራምፕ የዛሬው መልእክታቸውን ቋጭተዋል። ትራምፕ ይህንን ልጥፋቸውን ከማጋራታቸው ቀደም ብሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለአሁኑ ምንም አይነት የመደራደር ፍላጎት የላትም ሲሉ በትላንትናው ዕለት የተናገሩ መሆኑ የሚታወስ ነው። ወዳጅ ባሏቸው ሀገራት በኩል የድርድር መልእክት መድረሱን የገለጹት የውጭ ጉዳይ ሚኒስትሩ አባስ አራግቺ ነገር ግን ይህ የመልእክት ልውውጥ ንግግርም ድርድር ወይም ለዚያ የቀረበ አይደለም ሲሉም አክለዋል። አሜሪካንና ኢራንን ለማደራደር ከግብጽ ጋር ላይታች እያለች እንደሆነ የሚነገርላት ፓኪስታን ከዚሁ ጋር በተያያዘ በዛሬው ዕለት አንድ መረጃ አውጥታለች። መረጃውም አሜሪካና ኢራን ቀጥተኛ ባልሆነ መንገድ ተነጋግረዋል ስትል አስታውቃለች። ፓኪስታን ሁለቱም ሀገራት የመደራደሪያ አቋሞቻችን ናቸው ያሏቸውን ሀሳቦች ያቀረቡ መሆናቸውን ገልጻ በሁለቱም አካላት የቀረቡት የመደራደሪያ ሀሳቦች ግን ፈጽሞ ሊደራረሱ የማይችሉና የተራራቁ መሆናቸውን አግኝተናል ስትል አስታውቃለች። ግብጽ በዚሁ አሜሪካና ኢራንን አቀራርቦ በማነጋገሩ ሂደት ውስጥ አለችበት እየተባለ ቢነገርም እስካሁን ባለው ሁኔታ ይህ ነው ሊባል የሚችል የጎላ ሚናው አልታየም። ፕሬዚዳንት ትራምፕ ከሰዓታት በፊት በሰጡት አዲስ መግለጫቸው የኢራን አመራሮች የማይረቡ ተዋጊዎች ግን ደግሞ አደገኛ ተደራዳሪዎች ናቸው ብለዋል። የአሜሪካ የባህር ኃይልና አየር ወለድ ወደ ኢራን እየተቃረበ ነው መባሉን ተከትሎ ጦሩ የኢራን ዋነኛ የነዳጅ ሀብት ምንጭ የሆነችው ካርግ ደሴትን ሊቆጣጠር ይችላል የሚሉ ትንታኔዎች እየተሰጡ ይገኛሉ። ከዚሁ ጋር በተያያዘ ምላሻቸውን የሰጡት አሊ አክበር አህመዲን የተባሉ አንድ የኢራን ከፍተኛ ወታደራዊ አመራር በሰጡት መግለጫ ኢራን ቀላል አይደለችም፣ ይህ ቀን አንድ ቀን ሊመጣ ይችላል በሚል ከሁለት አስርት ዓመታት በላይ ስንዘጋጀንበት የቆየንበት ጦርነት ነው። እናም ወደ ግዛታችን ለመቅረብ ሞክሩና ማን እንደሆንን እናሳያቸዋለን ማለቱን ተርኪ ቱዴይ ባሰራጨው ዘገባ አመልክቷል። ከሰዓታት በፊት መግለጫ የሰጡት ትራምፕ ደግሞ የኢራን ባህር ኃይልና አየር ኃይል ሙሉ በሙሉ ተደምስሷል፣ አሁን እነሱ ድርድር እያሉ እየለመኑን ይገኛሉ፣ ይሄ መሆን የነበረበት ከዓመታት በፊት ነበር ሲሉም ተናግረዋል። በዚህ ሂደት ውስጥ እስራኤል ለሆርሙዝ ወሽመጥ መዘጋት ከፍተኛ ሚና ነበራቸው ያለቻቸውን የኢራን ባህር ኃይል ዋና አዛዥ የአሊሬዛ ታንጊሰሪን የገደለች መሆኗን አስታውቃለች። እስካሁን ባለው ሁኔታ በኢራን በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። በቀጣይ መረጃ ኤርትራ ስለ ጠቅላዩ ማስጠንቀቂያ።
ጠቅላይ ሚኒስትር አብይ አህመድ የፕሬዝዳንት ኢሳያስ አፈወርቂ አስተዳደርን በጦርነት ትንኮሳ የከሰሱበት መልእክት እያነጋገረ ባለበት ከኤርትራ በኩል ብርቱ ክሶች የተሰሙበት መግለጫ ተሰጥቷል። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት በትግርኛ በሰጡት ቃለ ምልልስ የህወሓት አመራርን የጦርነት ዝግጅት እያደረገ እንደሆነ በመግለጽ ከሰው ይህንንም ከኤርትራ ጋር ማያያዛቸው አይዘነጋም። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ አገርን ከመበጥበጥ ወደ ኋላ አይልም ሲሉ ጠቅላይ ሚኒስትሩ ከሰዋል። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው ሲሉ ጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ያዘለ መልእክት መስጠታቸው ይታወሳል። የኤርትራ ማስታወቂያ ሚኒስቴር ከኢትዮጵያ በኩል የሚሰነዘርብን ትንኮሳ እንደቀጠለ ነው ሲል አዲስ ይፋ ባደረገው መግለጫው አመልክቷል። በተቀናጀ መልኩ ዘምተውብናል ሲል የኢሳያስ አፈወርቂ አስተዳደር ብርቱ ወቀሳ ባሰማበት በዚሁ መግለጫው ጠቅላይ ሚኒስትር አብይ አህመድ በተለያዩ አጋጣሚዎች ያስተላለፏቸው መልእክቶችንም በተመለከተ ምላሽ አለኝ ብለዋል። የኤርትራ ማስታወቂያ ሚኒስትር ይፋ ባደረገው በዚሁ መግለጫው የኢትዮጵያ ከፍተኛ ባለስልጣናት፣ ምሁራንና ጋዜጠኞች በግልጽና በተቀናጀ መንገድ በመገናኛ ብዙሃንና በማህበራዊ ድረገጾች ከባህር በር ጋር በተያያዘ አነካካሽ ትረካዎችን በማሰራጨት ላይ ተጠምደው ይገኛሉ ሲል ከሷል። ይሁን እንጂ ይህ የብልጽግና ስርዓት የመስፋፋት ፖሊሲ በይዘቱም ሆነ በአቀራረቡ በአፍሪካ ቀንድ ቀጠና የግርግርና ያለመረጋጋት ምንጭ ከመሆን ባለፈ የሚያመጣው ምንም አይነት ፋይዳ የለም። አጀንዳው ሆን ተብሎ በውጭ ኃይሎች የአፍሪካ ቀንድን ሰላምና ጸጥታ ለማናጋት የተገፋ መሆኑን የሚያረጋግጡ ተጨባጭ መረጃዎች አሉ ሲልም የኢሳያስ አስተዳደር ጠንካራ ክስ አቅርቧል። ጠቅላይ ሚኒስትር አብይ ጥቅምት 13 ቀን 2023 እንደ አውሮፓውያን አቆጣጠር በህዝብ ተወካዮች ምክር ቤት ባደረጉት ንግግር በማንኛውም መንገድ የባህር በር ማግኘትና ኢትዮጵያ በጂኦግራፊ ታስራ አትኖርም በሚሉ ቃላት የማስፋፋት ፖሊሲያቸውን በግልጽ አሳይተዋል። ጠቅላይ ሚኒስትሩ የካቲት 22 ቀን 2026 በሐዋሳ በተካሄደ የልዩ ኃይል ምረቃ ስነ ስርዓት ላይ ባደረጉት ንግግር የባህር ኃይል ከሶማሊያ ጫፍ እስከ ምጽዋ የሚዘረጋውን የቀይ ባህር ደህንነት እንደሚያስጠብቅ ገልጸዋል። ሊሰመርበት የሚገባው እውነት ግን የቀይ ባህር አስተዳደርና ጸጥታ የሚመለከተው የባህር ዳርቻ ያላቸውን ሀገራት ብቻ መሆኑን ነው ሲል መግለጫው አጽንኦት ሰጥቷል። ኤርትራውንም ቢሆን ገንቢ በሆነ ቀጠናዊ ትስስርና ሰላማዊ ትብብር ላይ ተግታ የምትሰራ ቢሆንም ሉዓላዊነቷንና ግዛታዊ አንድነቷን የሚጥስ እንዲሁም ከዓለም አቀፍ ሕግ ጋር የሚጋጭ ማንኛውንም ጥያቄ የሆነ ተግባር አጥብቃ እንደምትቃወም ታሳውቃለች። የኤርትራ መንግስት ባለፉት 2 ዓመታት በተለያዩ አጋጣሚዎች በተደጋጋሚ እንደገለጸው በግጭትና በሁከት አጀንዳ የመሳተፍ ምንም አይነት ፍላጎት የለውም። ለሰላም፣ ለመረጋጋት እንዲሁም ለኃላፊነት የተሞላበት ቀጠናዊ ግንኙነት ያለውን ቁርጠኝነት ይቀጥላል በማለት መግለጫው አጽንኦት ሰጥቷል። ወደ ቀጣይ መረጃ አለፍን። የደሳለኝ ጫኔ ምክር ቤቱ ተቃውሞ። የአብን ተወካዩ ደሳለኝ ጫኔ በምክር ቤቱ ብርቱ ተቃውሞ አሰምተዋል። ደሳለኝ አዲስ አዋጅ ላይ ብርቱ ተቃውሞ አሰምተዋል። የህዝብ ተወካዮች ምክር ቤት አባል የሆኑት ደሳለኝ ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረስ የሚፈቅደው ረቂቅ አዋጅ ዳግም እንዲመረመር በፓርላማው ጠይቀዋል። እንደገና ተሻሽሎ ከትላንት በስቲያ ማክሰኞ ለህዝብ እንደራሴዎች ምክር ቤት በቀረበው የጉምሩክ አዋጅ የኮንትሮባንድ ዕቃዎችን ለማሳለፍ የሚሆን መደበቂያ ቦታ የተሰራለት ተሽከርካሪ ወይም ሙሉ በሙሉ የኮንትሮባንድ ዕቃ የጫነ መሆኑ ከተረጋገጠ መኪናው በመንግስት እንዲወረስ ተደንግጓል። ከ7 ዓመት በፊት በጸደቀው የአዋጁ ማሻሻያ ተሽከርካሪዎች በኮንትሮባንድ ንግድ ስራ ላይ ተሰማርተው ቢገኙም ባለቤቶቹ በወንጀሉ ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል 100,000 ብር ቅጣት እንዲጣልባቸው ተደንግጎ እንደነበር ለፓርላማ የቀረበ የማሻሻያ አዋጁ ማብራሪያ ያስታውሳል። ይሁንና ኮንትሮባንዲስቶች ራሳቸው ይህንኑ የ100,000 ብር ቅጣት እየከፈሉ ህገወጥ ንግዱ እየተጧጧፈ መሆኑ በመረጋገጡ ችግሩን ለመቅረፍ የኮንትሮባንድ ዕቃ ጭነው ከተገኙ ተሽከርካሪዎች እንዲወረስ ሆኖ ህጉ እንደገና ተሻሽሏል ተብሏል። በኮንትሮባንድ ዕቃዎች ሽያጭ የተገኘው ገንዘብም ገንዘብ ሚኒስቴር በሚያወጣው መመሪያ መሰረት እየረቀቀ የመጣውን የኮንትሮባንድ ንግድ እንዲከላከል ለማስቻል ኮሚሽኑን ለማጠናከር ይውላል ተብሏል። የህዝብ ተወካዮች ምክር ቤት አባል የሆኑት ደሳለኝ ጫኔ ይህንን ድንጋጌ በመቃወም ባለሀብቱ ተሽከርካሪ ገዝቶ ለሹፌር የሚያስረክብ በመሆኑና ሹፌሩን በዝርዝር የሚቆጣጠርበት በቂ መንገድ ባለመኖሩ የባለሀብቱን ንብረት መውረስ ፍትሐዊነት የጎደለው መሆኑን ገልጸዋል። እንዲህ አይነቱ ጠንካራ ህግ ባለሀብቶች ከዘርፉ እንዲሸሹና የሀገሪቱ የንግድ እንቅስቃሴ እንዲቀዛቀዝ ሊያደርግ እንደሚችል ያስገነዘቡት ደሳለኝ ንብረት መውረስ በኢንቨስትመንት ላይ ከፍተኛ ስጋት ይፈጥራል ሲሉ ተከራክረዋል። የህግ ማሻሻያውን በጽኑ የተቃወሙት ደሳለኝ የኮንትሮባንድ ንግድን ለመከላከል የሚወጡ ህጎች ወንጀለኞችን ለይተው የሚቀጡ እንጂ ሀገሪቱን የትራንስፖርት ዘርፍና ንጹሐን ባለሀብቶችን የሚጎዱ መሆን እንደሌለባቸው አሳስበዋል። ቅጣቱም ተመጣጣኝ መሆን እንዳለበት በመግለጽ በረቂቅ አዋጁ ላይ ዳግም ግምገማ እንዲደረግ ጥሪ አቅርበዋል። ወደ ቀጣይ መረጃ ተሻገር። የቱርክ መርከብ ላይ የደረሰው ጥቃት። የቱርክ ነዳጅ ጫኝ መርከብ ላይ ጥቃት መድረሱ ተሰማ።
በዛሬው ዕለት በጥቁር ባህር ላይ በመጓዝ ላይ የነበረች የቱርክ የነዳጅ መርከብ ቦስፈረስ ሰርጥ በሚሰኝ ክልል ውስጥ ሆና ጥቃት ደርሶባታል። የቱርክ የትራንስፖርት ሚኒስቴር አብዱልቃድር ኡራሎግሉ ጥቃቱ የተፈጸመው ሚዲያው እየዘገበ እንዳለው በድሮን ሳይሆን ሰው አልባ በሆነ የባህር ስር ተሽከርካሪ ወይም የውሃ ድሮን ስለመሆኑ ገልጿል። በጥቃቱ የመርከቧ የሞተር ክፍል ጉዳት ማስተናገዱን ገልጸዋል። የቱርክ ጋርድና የማሪታይም ደህንነት ኃይሎች በአፋጣኝ መልስ ሰጥተዋል ተብሏል። ጥቃቱ ከደረሰባት የቱርክ ነዳጅ ጫኝ መርከብ ሰራተኞች የሆኑ 27 ሰዎችን መታደግ መቻሉ ተነግሯል። በጥቃቱ ጉዳት የደረሰበት ሰው አለመኖሩን፣ መርከቧን ምንም አይነት የመስመጥ አደጋ እንደማያሰጋት የቱርክ ባለስልጣናት ገልጸዋል። ጥቃቱ ግን መርከቧ ላይ የማይመለስ ውድመት ለማድረስ የታለመ ነበር ተብሏል። ቱርክ ጥቃቱን ማን እንደፈጸመው፣ ለምንስ ዓላማ የቱርክ መርከብ ኢላማ እንደተደረገች የሰጠው መረጃ የለም። በደፈናው ምርመራ እየተካሄደ ነው ብቻ ተብሏል። ጥቃቱ በጥቁር ባህር የደረሰ እንደመሆኑ አጥቂዎች ከዩክሬን ጦርነት ጋር የተያዙ ስለመሆናቸው ተገምቷል። እንደ ቀይ ባህርና ሆርሙዝ ሰርጥ ሁሉ የጥቁር ባህር ለመርከቦች እንቅስቃሴ አደገኛ ከሆነ ሰነባብቷል። ከሩሲያም ሆነ ከዩክሬን ስለዚህ ጥቃት የተገለጸ ነገር የለም። በቀጣይ መረጃ የተባበሩት መንግስታት ድርጅት ታሪካዊ እውቅና። በአፍሪካውያን ላይ የተፈጸመው ባርነት የሰብአዊነት ከባድ ወንጀል ነው። የተባበሩት መንግስታት ጠቅላላ ጉባኤ አትላንቲክን በሚያቋርጠው የባሪያ ንግድ ወቅት አፍሪካውያን ተይዘው መሸጣቸው በሰብአዊነት ላይ የተፈጸመ እጅግ የከፋ ወንጀል ነው ሲል ድምፅ መስጠቱን የቢቢሲ ዘገባ አመለከተ። የመንግስታቱ ድርጅት ይህ ውሳኔ ለፍትህና የተፈጠረውን ቁስል እንዲሽር መንገድ እንደሚጠርግ ተስፋ አድርጓል። በጋና የቀረበው ይህ ውሳኔ ሀሳብ የመንግስታቱ ድርጅት እውቅና እንዲሰጥ እንዲሁም አባል ሀገራት ለፈጸሙት የባሪያ ንግድ ይቅርታ እንዲጠይቁና ለካሳ ፈንድ መዋጮ እንዲያደርጉም ይጠይቃል። ምክረ ሀሳቡ ለካሳ ምን ያህል ገንዘብ እንደሚያስፈልግ በግልጽ አላስቀመጠም። የውሳኔ ሀሳቡ ላይ 123 ሀገራት ድጋፋቸውን ሲሰጡ ዩናይትድ ስቴትስ፣ እስራኤልና አርጀንቲና ደግሞ ተቃውሞታል። ዩናይትድ ኪንግደም እና የአውሮፓ ህብረት አባላትን ጨምሮ 52 ሀገራት ድምፀ ተአቅበው አድርገዋል። እንደ ዩናይትድ ኪንግደም ያሉ ሀገሮች የዛሬዎቹ ተቋማት ከዚህ ቀደም ለተፈጠሩ ስህተቶች ተጠያቂ ሊሆኑ እንደማይችሉ በመግለጽ የሚቀርብን የካሳ ጥያቄ በተደጋጋሚ ውድቅ ሲያደርጉ ቆይተዋል። ከተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች በተለየ መልኩ የጠቅላላ ጉባኤው የሚሰጡ ውሳኔዎች የህግ ተፈጻሚነት የላቸውም። ከዚያ ይልቅ ሚዛን የሚደፋ ዓለም አቀፍ አስተያየትን ያመለክታሉ። ለታሪክ ተመዝግበው ይቀመጥ። በባሪያ ንግድ ክብራቸውን ለተነፈጉ በሚሊዮን የሚቆጠሩና አሁንም የዘር መድሎ እየደረሰባቸው ለሚገኙ ሰዎች ትክክለኛውን ነገር እንዳደረግን ይመዝገብ ሲሉ የጋና ፕሬዝዳንት ጆን ማሃማ ከድምፅ የመስጠት ሂደቱ በፊት ለጉባኤው ንግግር አድርገዋል። ይህ የውሳኔ ሀሳብ መጽደቅ እንዳይረሳ ለመጠበቅና ለመከላከል ያገለግላል። እንዲሁም ባርነት ያደረሳቸውን ዘላቂ ጠባሳዎች ይገዳደራል ብለዋል። ቀደም ሲል የውጭ ጉዳይ ሚኒስትሩ ሳሙኤል ኡኮዲቶ አብላኳ ለቢቢሲ ኒውስ ዴይ ፕሮግራም ካሳ እየጠየቅን ነው፣ ግልጽ መሆን ያለበት የአፍሪካ መሪዎች ለራሳቸው ገንዘብ እየጠየቁ እንዳልሆነ ነው ብለዋል። ለተጎጂዎች ፍትህና ድጋፍ የሚደረግበት ምክንያት እንፈልጋለን ብለዋል። ከቅርብ ጊዜ ወዲህ የሚደረጉ የካሳ ጥያቄዎች ከፍተኛ ደጋፊ እያገኙ ነው። የካሳ ፍትህ የአፍሪካ ህብረት የ2025 ይፋዊ መሪ ቃል ነበር። የኮመንዌልዝ ሀገራት መሪዎችም እንዲሁ በጉዳዩ ላይ በጋራ ውይይት እንዲደረግ ጥሪ አቅርበዋል። አብላኳ በተጨማሪም በውሳኔው ጋና የደረሰባትን በደል ከማንም በላይ አድርጋ እንዳላቀረበች ይልቁንም ታሪካዊ እውነታን ብቻ እየመዘገበች እንደሆነ ተናግረዋል። ከ1500 እስከ 1800 ባለው ጊዜ ውስጥ በአፍሪካ ከ12 እስከ 15 ሚሊዮን የሚጠጉ ሰዎች ተይዘው ወደ አሜሪካ በባርነት ተወስደዋል። በጉዞው ላይ ከ2 ሚሊዮን በላይ ሰዎች እንደሞቱ ይገመታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።